ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ የተለያዩ ርዕሶችን አንስተን ውይይት እናደርጋለን። እናንተም ይህንን ውይይት እንድትከታተሉን እንጋብዛለን። እንኳን ደህና መጣችሁ። እንኳን ደህና ጠበቅሽኝ። እንግዲህ ዛሬ የምንወያይበት አንዳንድ አራት ነጥቦች አሉ። ከነዛም ውስጥ እንግዲህ የመጀመሪያው የምክክር ኮሚሽኑን በተመለከተ ይሆናል። ይህ የምክክር ኮሚሽን እንግዲህ ተቋቁሞ ወደ ስራ ገብቷል። እንዲሁም የአጀንዳ ልየታ ማድረግ ጀምሯል። እውነት ለመናገር ይህ የምክክር ኮሚሽን አብዛኛዎቻችን ተስፋ የጣልንበት ብዙ ፖለቲከኞች ችግሮቻችንን ይፈታሉ ብሎ እየተሳተፉበት ያለ እንዲሁም ደግሞ ወጣቶች ለሁሉም ኢትዮጵያዊ እድል የተሰጠበትና ሁሉም ኢትዮጵያዊ የሚፈልገውን ጥያቄ የሚያቀርብበት ሁኔታዎች ተመቻችቶለታልና በሰው ውስጥ የምታየው ተስፋ በዚህ የምክክር ኮሚሽን ይፈታልኛል የሚለው ተስፋ እጅግ ደስ የሚልና የሆነ ስሜትን የሚይዝ አይነት ነው። ስለዚህ ጉዳይ እናንሳና እንግዲህ ወደ ተለያዩ ነጥቦች እናልፋለን። አመሰግናለሁ። በነገራችን ላይ የምክክር ኮሚሽኑ ኢትዮጵያኖች ተስፋ ያደረጉበት ብቻ ሳይሆን ያሻግረናል ብለን የምናስበው ተቋም ነው። እንደ ተቋም በርካታ ስራዎችና በርካታ ፈተናዎችን ያለፈ ተቋም ነው። ነገር ግን ያው ፈተናዎቹ መካከል ቻሌንጆች አይኖሩም ተብሎ አይታሰብም። እንደምታውቂው አንድ ሰው በህይወት ሲኖር ጉንፋን ሊይዘው ይችላል። አንዳንድ ጊዜም ደግሞ አልፎ ራሱን ሊያመው ይችላል። የምክክር ኮሚሽኑም ተመሳሳይ አይነት ሂደቶችን ይገጥመዋል ብለን የምናስባቸው ሰፊ ነገሮች አሉ። አንዳንድ ጊዜ በመካከላቸው ያሉ ሰዎች በራሳቸው ሙሉ ለሙሉ ገለልተኛነት ስሜት እንኳን የማይሰማቸው ሰዎች እንደሚኖሩ መጠበቅ አይቻልም። ለምን? ሰው ስለሆነ የራሳዊ ባህሪ ያለው የማንነት ነገሮች አሉ። ስለዚህ እኛም ደግሞ እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ በባህር ዳር ለመገኘት ሞክረን ነበር። በባህር ዳር በነበረው ሂደት ውስጥ ልክ እንደዛ ያን የገጠመን ምክክር ኮሚሽኑ ላይ ያው በተወሰነ ነገርም ቢሆን የራስ ምታት የቁርጥማት ወይም ደግሞ እንደ ጉንፋን ነገር የያዘው አይነት አስተሳሰብ ያላቸው የኮሚሽኑ አካላቶችን ለማየት ሞክረናል። ይህ ምንድነው ጫና ነበረባቸው ለማለት ያንን ጫና መቋቋም ያልቻሉ ኮሚሽነሮች ያንን ጫና መቋቋም ያልቻሉ ባለሙያዎችን ለማየት ሞክረናል። ለምን? በአማራ ብሔራዊ ክልላዊ መንግስት የአጀንዳ ልየታው ሙሉ ለሙሉ ማለት በሚቻል መንገድ የመንግስት መዋቅርን መሰረት ያደረገ የመንግስት መዋቅር ሰዎች የተሳተፉበት ከገለልተኛ ነን ተብለን ይሄን እንኳን የተፎካካሪ ፓርቲዎች አብዛኞቻችን ጥያቄዎቻችንና አጀንዳዎቻችን እስከ ጭራሹ ያልተያዘበትና በክልሉ የሚኖረው ህዝብ ከ32 ሚሊዮን ህዝብ በላይ የሆነው የአርጎባ፣ የቅማንት፣ የአገው፣ የራያና የወሎ ህዝብ መሆኑ እየታወቀ ይሄ ማለት ደግሞ አማራ ነኝ ከሚሉት ማህበረሰቦች አብላጫውን ቁጥር የያዘው ማህበረሰብ ማንነቱ አገው፣ ማንነቱ ቅማንት፣ ማንነቱ አርጎባ፣ ማንነቱ ወሎ፣ ማንነቱ ራያ ሆኖ እያለ ማንነቱ አገው ሆኖ እያለ እዛ ውስጥ እንዳይካተት የተደረገበት ጥያቄው እንዳይያዝ የተደረገበት ሂደት ነበር። አጀንዳ ልየታው ሙሉ ለሙሉ የክልሉ መንግስት ሀሳብና ፍላጎት ማለት በክልሉ ውስጥ ያሉ ፖለቲከኞች የመንግስት አስፈጻሚ ነን የሚሉ ሰዎች ሀሳብ ብቻ እንዲያዝ የተደረገበት ሂደት ነው ያለውና ያንን ስናይ እዛ ቦታ ላይ የተወሰነ በጣም በርካታ ክልሎች ላይ ውጤታማ የሚሆኑ ስራዎች ሰርቷል ኮሚሽኑ። አማራ ክልል ላይ ግን ትንሽ መንገጫገጮች የነበሩ መሆናቸውን ነው ያየ ነው ማለት የተመለከት ነው። ኮሚሽኑም ይህንን እንዲያይ ዝርዝር የሆኑ ነገሮች ለማየት ለማስረዳት ሞክረናል። እነሱም ያው ሂደቱን ገና አልጨረሱም። ሲያዩ እነሱ የሚሰጡት ምላሽ ይኖራል ብለን እንጠብቃለን። የምክክር ኮሚሽኑ እንደሚታወቀው እንግዲህ አሉታዊ ጎኑ ይልቅ ጥሩ ጎኑ ያመዝናል ብለው ሁሉም የሚስማማበት ነው በነገራችን ላይ። ነገር ግን ችግሮች የሉም ማለት አይደለም። ነገር ግን በአሁኑ ሰዓት ኢትዮጵያውያን መነጋገር ያስፈልገናል። ስንነጋገር ደግሞ ልንነጋገርበት የምንችለው
መንገድ ይሄ ነው በሚል የምክክር ኮሚሽን ተቋቁሟል። አሁን ካለመነጋገር መነጋገር ይሻላል በሚል ነው። ሌላ አማራ ክልል ላይ እንደሚታወቀው በአሁን ጊዜ ችግሮች አሉ። ምንድነው ይሄ አሸባሪው ፋኖ የሚያደርገው ነገር ቀላል አይደለም። የአማራ ክልል የመንግስት መዋቅር ውስጥ የተሰገሰጉ አመራሮች በቀጥታ ከፋኖ ጋር መሆናቸውን ማሳያ በርካታ ምልክቶች ምንድነው? አሁን የአማራ ክልል ለምሳሌ ለማንሳት ብንችል ለማንሳት ብንችል በምክክር ኮሚሽኑ አጀንዳ ልየታ ወቅት ፋኖ በስሙ ይጠራ ተብሎ በአደባባይ ነው በመድረክ ነው የተነገረው። እሱ ብቻ አይደለም። ኢትዮጵያ ትመክራለች ተብሎ እየታሰበበት ባለው የአንድ የክልል መንግስት ቢሮ አስፈጻሚ የሆኑ አካላቶች ኢትዮጵያ በምትመክርበት አጀንዳ በምትለይበት ወቅቶች ላይ ፋኖ ከሀገር ውስጥ ወጥቶ እንደሌላው አካል የፉክክር እስኪመስል ድረስ የፉክክር በሌላ በውጭ ከኢትዮጵያ ውጭ ባለው መድረክ ፋኖ መደራደር አለበት ብለው ሀሳብ የሚያነሱ በዚህ ጉዳይ ብቻ አይደለም ያበቃው። ስቲል የፋኖ ኃይል ወይም ደግሞ ጀዊሳው ዘርፎ ገሎ ምናምን ሲሄድ ከዛ ተከትለው እነሱ ይሄዳሉ ወይም መከላከያ ይገባል። አንዳንድ ጊዜ ለሰውም ለሚናገርም ሰው ግራ የሚገባ ነገር አለው። አሁን ሸኔ ምናምን ብለን የምናነሳቸው ነገሮች የራሱ ሂደት አለው፣ የራሱ እንትን አለው ለማህበረሰቡ። ይሄ እኮ ማህበረሰብን እንደ ማህበረሰብ ሲዘርፍ፣ ማህበረሰብን እንደ ማህበረሰብ ሲያግት፣ ገንዘብ ዝውውሩን እንኳን ለማስቆም ያልፈለገ አመራር አማራ ክልል መዋቅር ውስጥ ተሰግስጓል። ይሄን ማስቆም የማይችል ማለት እኔ በነገራችን ላይ ችግሩ ያለው አማራ ክልል የሚለው ስያሜም ጭምር ችግር አለበት። ለምንድን ነው ቅድም እንዳልኩት 32 ሚሊዮን ህዝብ በላይ የሆነ ሌላ ብሔር ብሔረሰብ ያለበት ክልል አማራ ክልል ተብሎ ስያሜ የሚሰጠው በአንድ ማህበረሰብ አለ በሚባል ማህበረሰብ እኔ ባላምንበትም አለ በሚባል የአማራ ማህበረሰብ ስያሜ ነው የሚሰጠው። ሌሎቹ የተገለሉበት እንውሰድ። ለምሳሌ በአገው ምድር አካባቢ ላይ ፋኖ የለም። በቅማንት አካባቢ ቅማንት በሚያስተዳድረው አካባቢ ላይ ፋኖ የለም። ብንመጣ በወሎ አገው ላይ አካባቢ ፋኖ የለም። ፋኖ ያለው የት ነው? የአማራ ክልል አስተዳድረዋለሁ ብሎ በሚያስበው አካባቢ ላይ ነው ያለው። ይሄ ማለት ምን ማለት ነው? ለምን እነዛ አካባቢ ላይ አልኖረም? ለምን እዚህ አካባቢ ላይ ኖረ? አንደኛ ምን መሰለክ እንግዲህ አሁን እንደምንረዳው በመጀመሪያ ደረጃ የምክክር ኮሚሽኑ ለሁሉም ክፍት ነው ያደረገው። የምክክር ኮሚሽኑ ጋር የፈለከውን ጥያቄ መጠየቅ ትችላለህ። ለምሳሌ እኛ የማያግባባን የባንዲራ ጉዳይ አለ። ባንዲራ አንዱ የአረንጓዴ ቢጫ ቀይ ልሙጡ ባንዲራ የኢትዮጵያ ባንዲራ እንዲሆን ይፈልጋል። ሌላው ደግሞ የሆነ ሰማያዊ፣ ሌላው ደግሞ ኦዳ ያለበት፣ ሌላው ይሄ በተለምዶ የኦነግ ባንዲራ የምንለውን የኢትዮጵያ ባንዲራ እንዲሆን ይፈልጋል። የምክክር ኮሚሽኑ የትኛውንም ጥያቄ ይቀበላል። ከዛ በኋላ ነው አይደለ? ስለዚህ አሁን ለምሳሌ ምን ብለው ጠይቀዋል? ፋኖ ከውጭ ሀገራት ጋር ይደራደር። አሁን የምክክር ኮሚሽኑ የመቀበል ግዴታ አለበት። ምንድነው ሐሳቡ? ለምንድነው? ለሁሉም ክፍት ስለሆነ የመጠየቅ መብት አላቸው። ይሄንን ጥያቄ የጠየቁት እነማን ናቸው የሚለውን አንተ እንትን ልትል ትችላለህ። ነገር ግን የክልሉ አመራር ይፈልጋሉ ወይ? ለምሳሌ ምክንያቱም በፋኖ እየተገደለ መቼስ ለፋኖ እውቅና መስጠት አይፈልግም የክልሉ አመራር። አሁንም ቀድም እንዳልኩክ የክልሉ አመራር ብለን መፈረጃ አንችልም ነው። አንዳንድ ብንል ወይም ደግሞ እነንትና የሚባሉ ቡድኖች ማለት እንችላለን ነው። ሌላው ጽንፈኛ ነው። ለምሳሌ ፋኖ ምንም ሊለይ የሚችልበት ከሸኔ እኔ የሚታየኝ ነገር የለም። ምክንያቱም ለምንድነው? ሁለቱም አጥፊዎች ናቸው። ሁለቱም ያግታሉ፣ ሁለቱም ይዘርፋሉ፣ ሁለቱም ይደፍራሉ፣ ሁለቱም ይገላሉ። ስለዚህ በፋኖ በኦሮሚያም የሚንቀሳቀስ ጽንፈኛ፣ በትግራይም የሚንቀሳቀስ ይሁን በቤንሻንጉልም ቤትም ጋር ይንቀሳቀስ ጽንፈኛ ለሰዎች ስጋት እስከሆነ ድረስ አማርኛ ተናጋሪ ኦሮምኛ ተናጋሪ ነው ወይም ትግርኛ ተናጋሪ ስለሆነ ልንለየው የምንችለው ወይም እንደዚህ ልናወዳደረው የምንችለው ነገር አይደለም። ስጋት እስከሆኑ ድረስ ስጋቶች ናቸው። ሌላው በአማራ ክልል ውስጥ የብሔር ብሔረሰብ እንደሚኖር ይታወቃል። ቅማንት፣ አርጎባ፣ ራያ፣ የወሎ ኦሮሞ እንዲሁም ደግሞ በርካታ ናቸው። ነገር ግን ለዚህ ለብሔር ብሔረሰብ እንትን እውቅና መስጠት
ለምሳሌ የቅማንት ጥያቄ ዘመን የተሻገረ የማንነት ጥያቄ ነው። የአገው የክልልነት ጥያቄ ቆይቷል። ወሎም እንደዚሁ አንስቷል። ነገር ግን አሁንም ቢሆን እነዚህ አይነትን ጥያቄዎች ወደ ኮሚሽኑ ማቅረብ አታቀርቡም ከተባለ ሌላ ነገር ነው። ኮሚሽኑ ምናልባት ጥያቄ ሊፈጥርብህ ይችላል። ነገር ግን እኛ እንደዚህ ብለን እየጠየቀን ሌሎቹ ደግሞ ሌላ ጥያቄ ጠይቀዋል ብሎ ማንሳት አይቻልም። እኛ ያለን ነው ማንኛውም ጥያቄ ለኮሚሽኑ ግብዓት ነው። ከመንግስት አመራሮች ሲነሳ ግን ጥያቄው ምንድነው ነው ያለን ነው። ለምሳሌ የመንግስት አመራሮች ናቸው የወሎን፣ የአገውን፣ የቅማንትን፣ የራያን ጉዳይ ጥያቄዎች አፈር ውስጥ ከተው ወይም በአጀንዳ እንዳይያዝ አድርገው የራስን ጥያቄ ብቻ በአጀንዳ ቀርጾ በኮምፒውተር አትሞ የማጠቃለያ ፕሮግራም ላይ ማንበብ አጀንዳ ልየታውን ውን አድርጎታል ብሎ ማሰብ ግን አይቻልም። ለምን እየተናገሩ ከ31 32 ሚሊዮን ህዝብ በላይ የሆነው ብሔር ብሔረሰብ ጥያቄዎች እዛ ውስጥ አልተካተተም። አንድም ጥያቄ እያለን ያለ ነው። ይሄ ብቻ አይደለም። የሃይማኖት አባቶች በመድረኩ ላይ ሐሳብ ሰጥተዋል። አጀንዳችን አልተያዘም ብለው ማለት አንጋፋ የሚባሉ ሃይማኖት ተቋሞች ናቸው። እንግዲህ የእስልምና የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ናቸው አጀንዳችን አልተካተተም ብለው ያነሱት። ይሄ ማለት ምን ማለት ነው? አጀንዳው ተይዟል ተካቷል ብሎ ማሰብም አይቻልም። ለዛ ነው ቅድም አንዳንድ የራስ ምታትም የጉንፋን ቢጤ ነገር ኮሚሽኑ ላይ ነበር ብለን የምናስበው። ለምን አርሞ መውጣት አልተቻለም ነበር? አንደኛ አካባቢው ስጋት ነው። ከስጋት አንጻር ላይሆን ይችላል። ከዛ በዘለለ ግን የአንድ ብሔር ጥያቄ ብቻ በርካታ ብሔረሰቦች ባሉበት አማራ ክልል ይዞ መምጣት ከባድ ስለሆነ ነው በዛ ደረጃ ነሳ ነው እንጂ ከኮሚሽኑ ጋር ያለውን ኮሚሽኑ የለፋበትን የደከመበትን ዛሬ ላይ ለኢትዮጵያ ተስፋ የሆነበትን ነገር ዳሜጅ ያደርግናል። የራሳቸው ጥያቄ ብቻ እንዲያዝ የሌሉ ብሔር ብሔረሰቦች ጥያቄ እንዲታፈን ተደርጓል ነው። አሁን እሺ እንደዚህ አይነት ነገሮች በተደረጉ ጊዜ ለኮሚሽኑ አሳወቃቸው። አሁን የማሳወቅ ሂደት ነበር። በእኛ ብቻ አይደለም በርካታ ሰዎች የቅሬታ ደብዳቤ አስገብተው ነበር። ለዛ ነው ቅድም የራስ ምታት ቅሬታውን አልተቀበሉ ማለት ቅሬታ ተሰብስበው ምላሽ አልሰጡበትም። ሁለተኛ እኛም እዛም ቅሬታ አንስተናል። ከዛ ቅሬታችን ያው በቅሬታችን ያነሳሰው በመድረክ ነው ተሳታፊ ባለበት መድረክ ነው ድምጻችን ያሰማነው። እሱ ብቻ አይደለም። ያ ከሆነ በኋላ እንደገና ደግሞ በአዲስ አበባ መተን በጽሁፍም በቃልም ለኮሚሽነሮቹ ለማስረዳት ሞክረናል። ያው ሪፖርቱ አልደረሰንም። ሪፖርቱ በደረሰን ወቅት እናሳውቃለን የሚል ምላሽ ሰጥተውናል። ሌላው እንግዲህ ፋኖ እጁ ረጅም ነው ይታወቃል። ምክንያቱም ምን አለ መሰለክ አሁን ስለ ፋኖ ስናወራ ስለ ዩቲዩበሮች እያወራን ነው፣ ስለ ሚዲያዎች እያወራን ነው። በመንግስት ውስጥ ስለተሰገሰጉ ቀደም አንተም ለማንሳት እንደሞከርከው በመንግስት ውስጥ የተሰገሰጉ በመንግስት ካፒታል የሚንቀሳቀሱ ኢኮኖሚውን ያዙ ባለሀብቶች ፋኖን ይደግፋሉ። ይሄ ግልጽ ነው። ምክንያቱም ፋኖ ነፃ አወጣዋለሁ የሚለውን የአማራ ህዝብ የሚጨቁን ቡድን ነው። የአማራ ህዝብ እኮ ዛሬ ትምህርት እንዳይማር ተደርጓል። ትምህርት ቤቶች ተዘግቷል። የተሰራለት መሰረተ ልማቶች እያወደመ ያለ ቡድን ነው። እነዚህን ግን ፋኖ ላይ ትንሽዬ መንግስት ጥቃት በሚያደርስበት ሰዓት በመከላከያ የሚጮሁ ሚዲያዎች ፊታቸው የሚቋጠር የማይመቻቸው አሉ። ያ ማለት ምን ማለት ነው? ፋኖ በተለያየ መዋቅር ውስጥ እጁን ሰዶ እንዳለ ይሄ ማሳያ ነውና ሌላው ደግሞ እንግዲህ ምንድነው ፋኖ ባንዳ ነው። ምክንያቱም ፋኖን እንደግፋለን ፋኖን በተለያየ አይነት ነገር ሰፖርት እናደርጋለን የሚሉ ዛሬ ላይ ኢትዮጵያውያን የባህር በር ማግኘት እንዳትችል ከግብጽና ከኤርትራ ጋር የሚሰሩ ቡድኖች ናቸው። ስለዚህ ፋኖ እንኳንስና ኢትዮጵያውያንን ራሱን ነፃ ማውጣት ይችላል ብዬ እኔ የማስብ እንትን አይደለምና የሆነ የወንበዴ ቡድን ለሆነ ነገር እኔ ከወንበዴ ቡድንነት አልፎ ፋኖ ጫካ እስኪገባ ድረስ ተደራጅቶ ጥቃት እስኪያደርስ እስኪዘርፍ ድረስ አሁን ያለበት ደረጃ እስኪደርስ ድረስ አሁን እኮ በግልጽ ማውራት እንችላለን። ለምሳሌ በእኛ አካባቢ የምሬ ወዳጆ ጦር የት እንዳለ እኛ እናውቃለን። የክልሉ መንግስት አያውቅም ማለት ነው?
የሚመራው መዋቅር አይደለም፣ የሚመራው አስተዳደራዊ ቦታዎች አይደሉም። የት ማን እንዳለ አይታወቅም፣ ይታወቃል። እስቲል በውስጥ የተሰገሰጉ ሰዎች መጡላችሁ ሽሹ እያሉ ኢንፎርሜሽን ስለሚሰጡ ነው ጉዳዩ እንዲጠናቀቅ ያለው ነው። በዚህ ጉዳይ ላይ ነው በጣም ውስጣችን እያረረ ያለው። እንኳን እኛ ከውጭ ሆነ የምንመራው ፖለቲከኞች አስተዳደሩ ነኝ የሚለው አካል የት እንዳለው ያውቃል። ከዚህ አንጻር እየተናገርን ያለ ነው ፋኖ እጁ የረዘመበት በአስተዳደር መዋቅራዊ ውስጥ ያሉ ሰዎች ስላሉ ይሄንን ነው መንግስት የፌደራል መንግስት ይፈትሽ ራሱን አማራ ክልል ላይ በደንብ ራሱን ይብለን የምንጠይቀው። ለምን ራሱን ካላየ የፋኖ ኃይል ቁጥሩ ከየት መጣ እንዴት ተደራጀ ምናምን ይላሉ እንዴ። ማሰልጠኛ እኔ እኮ አንዳንድ ጊዜ ግርም የሚለኝ ስልጠና የሚሰጣበት ወረዳ ቀበሌ አያውቁም። አንዳንድ ጊዜ መስዋዕት እየከፈለ አመራሩን እየገደለ በስትራቴጂ ነው የሚያደርጉት። በስትራቴጂ ማለት ራሱ ይሞታል ሰው አይደለም፣ በስትራቴጂ ነው የሚያደርጉት። ዋኖቹ እኮ አይነኩም፣ ከታች ያለው ነው የሚሞተው። በአማራ ክልል ውስጥ ቆይ እንደነዚህ አይነት የተካረሩ ጽንፈኝነቶች ውስጥ ስንገባ የአማራ ክልል ፕሬዝዳንት አልሞተም እንዴ? በነገራችን ላይ አንድ መውሰድ የሚገባው ነገር እኔ በዛ ጊዜ የአማራ ክልል ፕሬዝዳንት የሞተበት ሂደት ራሱ እንደ አንድ ፖለቲከኛ የሞተበት ሂደት ዛሬ ያለው ጽንፍ፣ ዛሬ ያለው የፋኖ አደረጃጀት፣ ዛሬ ያለው ህዝብ ጨራሽ የሆነው ጃዊሳ እንዳይፈጠር በመከላከል ውስጥ የሞተ ሰው። ስለዚህ የሚከላከሉ ሰዎች ሊሞቱ ይችላሉ። ስለዚህ እሱን እኮ ነው ማለት። ጽንፈኞቹ ግን አይሞቱም። የሚፈልጉት አጀንዳ አንደኛ የኢትዮጵያ ታላቅ አማራ መገንባት ቃል በቃል ያስቀመጡት እዛም ፋኖ የሚያወራው ማለት ነው። ፋኖ የሚያወራውን እዚህ ጋር ቃል በቃል በአጀንዳ ደረጃ ተቀርጾ የተቀመጠው ጥያቄ ነው። ስለዚህ እኔ አንዳንድ ጊዜ መንግስት ነው እኔ አሁን የፌደራል መንግስት አማራ ክልልን በትኩረት በጣም በበሰለ አይምሮ በሰከነ ማንነት አማራ ክልል ላይ ያለ አመራር ምን እያከናወነ ነው፣ ምን እየተገበረ ነው፣ ምን እየሰራ ነው ብሎ ማሰብ። እኔ ሌላ የምናገረው ህዝባዊ ውይይቶች ይደረጋሉ። እነሱ የሚፈልጓቸው ከነሱ ጋር የሚሰሩ ሰዎችን ህዝባዊ ውይይት ላይ ያሳተፋሉ። ከፌደራልም ሰዎች ይሄዳሉ፣ ያወያያሉ። ነገር ግን እነሱ የሚፈልጓቸውን ሰዎች ነው እንዲወያዩ የሚያደርጉት። የነሱ አጃቢ የሆኑ ሰዎችን ነው ጥሪ የሚጠሩላቸው። ነገር ግን ህዝብን እንደ ህዝብ ያወያዩ በእርግጠኝነት በእኛ አካባቢ በወሎ አካባቢ አንድም ከመንግስት መዋቅር ውጭ የሆነ ሰው በውይይት ተሳትፎ አያውቅም። ቢሳተፍ ግን በእርግጠኝነት እውነተኛ ነገሮችን ማንሳት ይጀምራል። እውነተኛ ነገሮችን ማንሳት ሲጀምር አሁን የምንላቸው ነገሮችን መንግስት ማየት ይጀምራል። አሁን መንግስት እንዳያይ ምን አድርገውታል? ሸፍነውታል። ለምን? በራሳቸው መዋቅር ውይይቶችን ያደርጋሉ። እስቲ እኛ እንጥራ፣ መንግስት ይፍቀድልን፣ መጥቶ ያወያይ። እኛ እንጥራና ከህዝብን እኛ እንጥራ፣ መጥቶ ያወያይ። ከዛ እውነታው ነው ያል። ይሄ ነው እዛ አካባቢ ላይ የተሸፈኑ የተወሳሰቡ በርካታ ነገሮች ስላሉ ነው የአማራ ክልል ላይ የምትዩ ፋኖ እጁ ረጅም ነው ምናምን ይባል ነው። እጁ ረጅም አይደለም። ያውም ፈሪ ቡድን ቢኖር የተልፈሰፈሰና የሞተ ቡድን ቢኖር ፋኖ ነው። ፋኖን ለማቆም ዋጋ መክፈል የሚገባው አካል በማይሆን ነገር ዋጋ እንዲከፍል እኔ በመከላከያ ጉዳይ ላይ ማንሳትም እንችላለን እኮ መከላከያ አማራ ክልል ላይ ማለት ነው ይሄን ያህል መስዋዕትነት እንዲከፍል ያደረገው በውስጡ የተሰገሰጉ ፋኖች ናቸው። ልውውጥ እስኪመስል ድረስ ነው። ፋኖ ገባ ይባላል፣ መከላከያው ተሯሩጦ ይገባል። ከዛ አመድ ያስደርጉታል። ምን ማለት ነው? ቢያንስ ይሄ መከላከያ እኮ የተገነባው ተወደደም ተጠላም ለሀገር ሉዓላዊነትን ሊያስከብር ለሀገር ሉዓላዊነት ባለቤት ሊቆም ይወደድም ይጠላም እኛን ከባድ ሊከላከለን ብሎ የሚታሰብ ኃይል ነው መከላከያ። ነገር ግን ሆን ተብሎ በገዛ ወገኑ እንዲገደል ነው እየተደረገ ያለው። ይሄን ደግሞ ማሳያዎች እልፍ ናቸው፣ እልፍ ማሳያዎች እንጂ አሁን መከላከያ አቅቶት ነው ፋኖን ማስወገድ? በእውነት እንናገር ቢባል አቅቶት ነው አይደለም። ነገር ግን ፋኖን አሳልፎ የመስጠት ፍላጎት የለም። ለምን? ፋኖን አሳልፎ ከተሰጠ
አማራ ክልል የሚባለው አካባቢ ሰላም ከሆነ እነዚህ የምንላቸው አመራሮች ውሃ ነው የሚበላቸው፣ ግማሾቹ እስር ቤት ነው የሚገቡት። ስለዚህ ግዴታ እድሜያቸውን ማራዘሚያ ገንዘብ ማሻሻ የአውሮፓ ውስጥ ኑሯቸውን ማደላደያ መንገድ እያደረጉ ገንዘብ ያሸሹበት እንጂ ራሳቸውን የኑሮ እየኖሩበት እንጂ ፋኖን ለማስወገድ መከላከያ የአማራ ክልላዊ መንግስት አመራሮች በቁርጠኝነት ቢሳተፉ 15 ቀን በቂው። እኔ ምን ሐሳብ አለኝ መሰለክ፣ የመከላከያ መስዋዕትነት እጅግ በጣም ነው የሚያሳዝነኝ። እጅግ በጣም እንዳልከው በራሱ ወገን የሚገደል በራሱ ወገን መስዋዕትነት እንዲከፍል የሚደረግ መከላከያ እኮ እየተሽለከለከ መንደር መጠበቅም አልነበረም ስራው ሲጀመር እንዲሆን ነው የተደረገው። ነገር ግን ትንሽ ካንተ የሚቃረን ሐሳብ ያለኝ አሁንም ቢሆን ቅድም አንተም አንስተዋል፣ የአማራ ክልል አመራሮችም እንደ መከላከያ ያሳዝኑኛል። ምንድነው በወንድሞቻቸው ነው ለስልጣን ፋኖ የሚታገለው ለበላይነት ነው። አይ እኔ የበላይ ነኝ የበላይ እንደሆንኩ እኖራለሁ ብሎ የተነሳ ነው። ብሔር ብሔረሰቦች ብዙ መስዋዕትነትን ከፍለዋል የዛሬዋን ቀን ለማየት። ብሔር ብሔረሰቦች እኩል እንዲሆኑ እኩልም ናቸው ሲጀመር፣ አንዱ ሰው ከአንዱ ሰው ሊበልጥ የሚችልበት ምንም አይነት አግባብነት የለውም። ነገር ግን ፋኖ የኔ ዘር ወይም ደግሞ እኔ የምናገረው ቋንቋ ከንትን ይበልጣል፣ እኔ የማምነው ሃይማኖት እንትን ከሚባለው ሃይማኖት ይበልጣል በሚል የምታስታውስ ከሆነ ብዙ መስጊዶች የሚቃጠሉት ሃይማኖትም የለውም ፋኖ። እንደዚህ አይነት ሃይማኖት ተከታይ ነው ልትለውም የምትችለው አይደለም። ምክንያቱም ጾም ውስጥ የሰው አንገት ቆርጦ አደባባይ ላይ የሚሄድ የበሬ ስጋን የሚጾም ይሉታል አንዳንዶቹ፣ ግን የሰው ስጋን የማይጾም ቡድን ነው። ይሄን አጸያፊ ቡድን እንግዲህ አመራሮቹ ዋጋ እየከፈሉ እስከ ሞት ድረስ ዋጋ ከከፈሉ ከመከላከያ ያልተናነሰ ዋጋን ነው የሚከፍሉት። ስለዚህ ምናልባትም በአንድ ላይ አንፈርጅ ነው የኔ አባባል። የለም እያልኩኝ አይደለም፣ አለ ኦፍ ኮርስ በትክክልም አለ። ነገር ግን ሁሉንም በዛ ደረጃ ስታደርገው እንደዚህ ዋጋን የሚከፍሉ ኢትዮጵያን ለማቆም ህብረ ብሔራዊ ወንድማማችነት ላይ የሚሰሩ አመራሮችን ስታይ ደግሞ እነሱንም ተስፋ ማስቆረጥ ነው የሚሆነው፣ የሚከፍሉትንም መስዋዕትነት ዋጋ ማሳጣት ነው የሚሆነው በሚለው እንድትይዝልኝ ነው። እስቲ አንድ ነገር ልንገርሽ። ይሄ 5 ጣት አለ። ይሄ 5 ጣት እጅ ነው። የአማራ ብሔራዊ ክልላዊ መንግስትም ልክ እንደዚህ እቺን ቁጥርና ሙሉ ነው ብለን እንውሰድ። 3ቱ ጣት ከተቆረጠ በኋላ ወይም 3ቱ ጣት ከጂ የማይሰራ ከሆነ በሁለቱ ጣት ምን ሊደረግ ይችላል? ይሄንን ነው እያልኩ ያለሁት። አመራር ውስጥ ሁሉም እያለን አይደል? ምን ዋጋ አለው 3 ለ2 ከሆነ? በድምጽ እንኳን እኮ መሻር እና መሾም አይችልም። አሁን እንደዚህ አይነት ቁጥሮችስ መስጠት እንችላለን? እንደዛ ነው የሚታየው። እንደዛ ባይሆን ኖሮ ነው የምናውቀው። አብላጫው ለሰላም፣ አብላጫው ለሀገር ሉዓላዊነት፣ ለተጀመረው ልማት እድገት መሰረት ነው ቢል አብላጫው አሁን ቅድም ያልኩትን ነገሮች ማድረግ ይችላል ባይፈራ። አንዳንድ ጊዜ እኮ ገንዘብ ሰፖርት ማድረግ ብቻ አይደለም፣ ከፋኖ ጋር ፈሪ ከሆንሽም ዞሮ ፍርሃትም በራሱ እኮ ዋጋ ያስከፍላል እያለን ያለነው። ገንዘብ ሰጠ ምናምን ረዳም ጭምራል። ፈሪም ከሆንሽ ያን ነው። በቁርጠኝነት አመራሩ በሙሉ አቅሙ ቢገባ፣ ይሄን ሲገባ ደግሞ የመጀመሪያው አንድ ነገር ልነግርሽ ፈልገው ነገር እድሉን ቢሰጥ እኮ ለብሔር ብሔረሰቦች ክልል ውስጥ ላሉ ብሔር ብሔረሰቦች እድል ቢሰጥ፣ ብሔር ብሔረሰቦች ውስጥ ያሉ ክልል ውስጥ ያሉ ብሔር ብሔረሰቦች እድል ቢያገኙ እኮ ፋኖን ቅድም የተናገርኩት ነው 15 ቀን ጊዜ አይቆይም። እኛ የተናገርን ያለነው ሁሉም አመራር አይደለም። ጤነኛ እኮ አለ፣ የሚያመው አለ፣ ደግሞ አንዳንዱ አለ ሳያመው ራሱ እንዳመመው ራሱን የሚቆጥር። ስለዚህ እነዚህ ወደ አንድ መምጣት የሚችሉበትን ሂደት እንዲኖር መንግስት፣ ፌዴራል መንግስት ይፈትሽ ነው እያለን ያለን እንጂ ሙሉ ለሙሉ ደፍጥጠን አንችልም። ቢያንስ የአማራ ህዝብ 40-45 ሚሊዮን ገባ ብንል እንኳን ከኢትዮጵያ ህዝብ 32ቱ እና ከዛ በላይ የሆነው የአማራ ማንነት የሌለው ህዝብ እኮ ነው። አገው ነው፣ ቅድም ተናግሬ ያለው ቅማንት ነው፣ አርጎባ ነው፣ ራያ ነው፣ አገው ነው፣ ወሎ ነው። እንዴት ተደርጎ ነው በናች እኔ ከሞትኩ ሰርዶ አይብቀል የሚሉ ፖለቲከኞች ወይም ደግሞ እድሉን አግኝተው በአጋጣሚ ጫካ የገቡ ጽንፈኞች በእርግጠኝነት ልናገር ፈልገው ነገር በቁጥር አሉ የሚባሉትን በሂደት አማራነት ማንነት የፈጠሩት ማህበረሰብን
ለመጨረስ ያሰቡ ይመስለኛል። ድንገት ሆን ተብሎ እኔ ሆን ብለው ቀምረው አስበው የአማራ የሚባለውን ማህበረሰብ እንዲጠፋ በሰዎች ዘንድ እንዳይወደድ ከሰዎች ጋር ያለው መስተጋብር አብሮ የመኖር ባህሉን እንዲጠፋና ጥላቻ እንዲዘራበት የሚያደርጉ ኃይሎች ብዬ ነው የማስበው እንጂ እውነት ለአማራ የሚያስቡ እኮ ቀላል እኮ ነው። እኛ እያለን ያለ ነው እስቲ ወሎን ክልልነታችን ይፍቀዱልንና እየተናገረ ነው 2 ዓመት ባልሞላ ጊዜ ውስጥ ወሎን ዱባይ ከዛም በላይ የሆነ ከተማ ወይም ደግሞ ክልል እናደርጋታለን እያለን በመስራት ነው ህዝብን የምታሳድጊው የምትለውጪው ማንነቱን የምታስከብሪለት በመግደል አይደለም። በመግደል እንዴት ማንነት ይቀየራል? እስቲ እንመለስ፣ ወደ ወለጋ እንሂድ። አሁን ባለው አንጻራዊ ሰላም ምን ያህል ህዝቡ ተረጋግቶ እንደሚኖር እያየን ነው አይደል? አሁን ወለጋ ላይ የተጀመሩ ልማቶች ያለፉት አመታቶች ተሰርተው ቢሆን ኖሮስ ህዝቡ እዛው ሰርቶ እዛው ኑሮ መኖር ይችል ነበር፣ ከስደት ራሱን ያወጣ ነበር። አሁንም እያያለን ያለ ነው። ባህር ዳር በቅርብ ሄደን ነበር፣ አዝነን የመጣ ነው። የምናቃት ባህር ዳር አይደለችም። ሰው በጣም ችግር ላይ ነው ያለው። የሚሰራው ስራ የለም። 12 ሰዓት ከሞላ በኋላ ህዝብ አታይም። እንዲህ ተሳቆ ለምን ይኖራል? እውነት ለአማራ ህዝብ የሚያስብ አመራር ካለ ለአማራ ህዝብ የሚያስብ ታጣቂ ነኝ የሚል ካለ ምን አለበት ያንን ጉልበቱን ወደ ልማት ይቀይር። እውነት ነው። ሌላው እንግዲህ ለሁላችንም የሚያስፈልገን ሰላም ነው። በዚህ ጊዜ ኢትዮጵያ ውስጥ ሰላምን የማይናፍቅ የለም። ኑሮ ተወደደ እንላለን በዚህ በኩል ደግሞ እየተታኮሰን ያለነው ብር ነው። እየተታኮሰን ያለነው ነው የኑሮ ውድነትን እንደዚህ እያናረ ሁላችንንም ግራ እያጋባና እያመሰቃቀለ ያለው። ከዛም ደግሞ ህፃናት ለምን አይማሩም? ህፃናት እንዳይማሩ፣ ሴቶች እንዲደፈሩ የተለያዩ ክራይሲስ ውስጥ የከተተን ይሄው የጦርነት አባዜና ይሄ የጦርነት ዲቤ ድለቃ ነውና ሁላችንም እስቲ ተረጋግተን ወደ ሰላሙ ብናተኩር ደስ ይላል። እጅግ በጣም ነው የማመሰግነው። በድጋሚ የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።